ብስሚላህ ራህማን ራሂም አላህ ስብሓንሁ ወተዓላ እኛ የእሱን ውዴታ ለማግኘት ትላልቅ የተባሉትን ስራ መስራት አለብን ወይስ አላህ ስብሓንሁ ወተዓላ እኛ ትንሽዬ እንኳን ስራ ብንሰራ በኢኽላስ በንጹህ ልብ ከሰራን እሱ ዘንድ ተቀባይነት አለው የእሱን ውዴታ እናገኛለን ስለሚል ነው የምናወራው ማለት ነው። ዛሬ ታሪካችን በጣም የሚገርም ታሪክና ልብ የሚያንጠለጥል እኛ ደግሞ ከላዩ ላይ የምንማር አይነት ታሪክ ስለሆነ ነው ይዤላችሁ የመጣሁት። እስከ መጨረሻ ድረስ ከኔ ጋር ቆዩ። ብስሚላህ ራህማን ራሂም አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬ ታሪካችን ከዘመናት በፊት ራሂብ የሚባል ወይ ደግሞ በእኛ ዘመን አጠራር ሼኽ የሚባል ሰው አላህን በጣም ነበር የሚገዛው። ቀኑን ሙሉ ዚክር ሲቀራ ይውላል። ሌሊት እየሰገደ ያድራል፣ ቀን ይጾማል። ኢባዳ የሚባል ትላልቅ ኢባዳ የሚባል እንዳለ እሱን በቃ አልፎ ያደርግ ነበር። በቃ እሱ አለ አይደለ ጀነት ለመግባት የማያደርገው ጥረት የለም። ከቀናት አንድ ቀን ሌሊት ሰላት ከሰገደ በኋላ ይተኛል። ልክ በተኛበት ሰዓት በህልሙ አንድ ሰው ይመጣበትና አንተ ሼኽ ሆይ ታውቃለህ እንዴ እንደዚህ አይነት ቦታ በወንዙ አጠገብ አንድ ፍየል የሚጠብቅ ሰውዬ አለ። ያ ፍየል ጠባቂ እኮ ካንተ ቀድሞ ነው ጀነት የሚገባው ብሎ ይነግረዋል ማለት ነው በህልሙ። ከዛ በኋላ ይሄኛው ሼኽ ደነገጠ። ከኔ ቀድሞ አንድ ፍየል ጠባቂ ሰው እረኛ ጀነት ይገባል? እኔ ኢባዳ እያደረግኩኝ እሱ ከኔ የሚበልጥ ምን አይነት ትላልቅ ኢባዳ ቢሰራ ነው ብሎ ይገረማል። ከዛ በኋላ ደግሞ ይሄንን ሰውዬ ማኔ ይሄንን ፍየል ጠባቂ ሄጄ እሱ ምን እንደሚሰራ አይቼ እኔ መስራት አለብኝ ብሎ ይነሳል። ከዛ በኋላ ጠዋት ይነሳ ይሄድና ይሄ ፍየል ጠባቂውን ይከታተለዋል፣ ያየዋል። ምንድነው የሚሰራው፣ ምንድነው የሚያደርገው የሚለውን ነገር ያያል። ልክ ሲያየው ምንም የሚያደርገው ነገር የለም። ጠዋት ፍየሎቹን ያወጣል፣ ማታ ላይ ደግሞ ይመልሳቸዋል። ልክ ፍየሎቹ ውሃ ሲጠማቸው ውሃ ያጠጣቸዋል። ልክ ሲርባቸው ደግሞ እንዲበሉ ያመቻችላቸዋል። 30 ሰዓት ሲደርስ በሰዓቱ ይሰግዳል። ከዛ በኋላ ትናንሽ ዚክሩን ያደርግና ፍየል መጠበቁን ይቀጥልበታል። ተገረመ። ይሄ ፍየል ጠባቂ ከኔ የተሻለ ደና ነገር አይሰራም። ጾም እንኳን ሁሌ አይጾም። ሰላት እንኳን ይኸው በቃ ዋጅባቱን ብቻ ነው የሚሰግደው። ሌሊት እንኳን እንደኔ ሌሊት ሲቆም አይውል፣ ሲቀራ አይውል። እንዴት ከኔ ሊበልጥ ይቻላል ብሎ አሁንም ተገረመ። በቃ ቢፈልግ እሱ ላይ ያኔ ከባድ የሚባል ስራ ሊያይበት አልቻለም ማለት ነው። ከዛ ምን አደረገ? ለምን እኔ ከምከታተለው እሱን ራሱ ለምን አልጠይቅም ብሎ ሄደና ጠየቀው። አንተ ፍየል ጠባቂ ሆይ አንተ የምትሰራው እኔ ለአላህ ብዬ እሰራዋለሁ ብለህ ያሰብከው ትልቅ ስራ እስቲ ምንድነው ብሎ ይጠይቀዋል። አረ እኔ ምንም አልሰራም። እኔ ጠዋት ፍየሎችን አወጣለሁ፣ ከዛ በኋላ አበላቸዋለሁ፣ አጠጣቸዋለሁ ሲርባቸው፣ በቃ ማታ ወደ ቤት እመለሳለሁ። ግን የ30 ሰዓቴን አላሳልፍም፣ በስነ ስርዓት ነው የምሰግደው አለው። ከዛ በኋላ ይሄም አይደለም ሌላ አንተ የምትሰራው ትልቅ ማንም የማያውቅብህ ነገር አለ ብሎ ይጠይቀዋል ማለት ነው ይሄኛው ሼኽ። ከዛ በኋላ ይሄኛው ፍየል ጠባቂም አሰበና ከዛ በኋላ እንዲህ ብሎ ነገረው። እውነቱን ለመናገር እኔ የምሰራው ይኸው የነገርኩት ነገር ነው፣ ግን አለው ግን እዚህ ጋር ነው ወሳኙ ነገር። እኔ ማታ ወደ ቤት ተመልሼ ከመተኛቴ በፊት አንድ ነገር አደርጋለሁ አለ። ምንድነው? እኔ ቀኑ ሙሉ ሲበድሉኝ የነበሩትን ሰዎች እኔ ላይ ሂስድ ምቀኛ የሆኑብኝ ክፋት ያሰቡብኝ እኔ ሊጎዱ ያሰቡትን ሰዎች እንዳለ ለአላህ ብዬ ይቅር ብያቸው በንጹህ ልብ ነው ምተኛው ይለዋል ማለት ነው ለዚህኛው ሼኽ። ይሄኛውም ሼኽ ተገረመ። አሃ ይሄኛው ስራህ ነው ለካ አላህ ዘንድ ተወዳጅነትን ሰጥቶ እኔ ሌሊቱን ስቆም ቀኑን ስጾም ስቀራ ዚክር ሳደርግ ከኔ ደረጃ አስበልጦ ጀነት ሊያስገባህ
ከኔ አስቀድሞ ጀነት የሚያስገባህ ስራ ይሄ ነው እንዲለካ ብሎ ተመለሰና ከዛ በኋላ ይሄኛውም ሼክ እንደሱ ማድረግ ጀመረ ማለት ነው። ማንኛውም ሰው ሲበድለው ክፋት ሲያስብበት ጨካኝነትን ለሱ ላይ ቢያስቡ ይቅር ይላቸዋል ማለት ነው። አሁን እዚህ ጋር እኛ ትልቅ ልንማር የሚገባው ነገር አንዳንድ ሰዎች ስናያቸው በጣም ከባባድ ስራ ሊሰሩ ይችላሉ፣ ግን በውስጣቸው ክፋት ሊሸከሙ ይችላሉ። አንዳንድ ሰዎች ደግሞ ትናንሽ ነገር ሊሰሩ ይችላሉ፣ ግን በውስጣቸው ጥሩ ክፋት የላቸውም ማለት ነው። በጣም ጥሩ ሰው ናቸው፣ ክፋት የላቸውም። ስለዚህ አላህ ደግሞ ምንድነው ውስጣችን እኛ የያዝነውን ነገር ነው በደንብ የሚያተኩረው ማለት ነው። ሐዲሱም እንደሚል ማለት ነው አላህ ሱብሓነሁ ወተዓላ ወደ ልብሳችሁ ወደ መልካችሁ አያይም፣ ነገር ግን ወደ ስራችሁና ወደ ልቡናችሁ ወደ ቀልባችሁ ነው የሚያየው ስለሚባል ማለት ነው። ስለዚህ እኛም ማለት ነው የትኛውም ሰው ቢበድለን ክፋት ቢያስብብን እኛ ለአላህ ብለን ይቅር ካልነው ለአላህ ብለን አፉ ካልነው ደረጃችን አላህ ዘንድ ትልቅ ነው። ትልቅ ስራ እንደሰራ ሰው ነው የሚታሰበው ማለት ነው። አላህ ሱብሓነሁ ወተዓላ ይቅር የሚባባሉትን ሰዎች ይቅር ይላቸዋል። እኛ በምድር ላይ ይቅር ከተባባለን አላህ ሱብሓነሁ ወተዓላ አኺራ ላይ እኛን ይቅር ሊለን ይችላል ማለት ነው። ከዛ የተሻለ ደግሞ ከአኺራውም ተመልሰን ወደ ምድርም ላይ እኮ ትልቅዬ ትሩፋት አለው። አንተ ለሰው ይቅር ማለት፣ ለሰው ምቀኝነት አለማሰብ፣ ምቀኝነት ያሰቡብህን እንኳን ይቅር ማለት በጣም ትልቅዬ አጅር አለው። በጣም ትልቅዬ እረፍት አለው። በሰላም ነው የምትተኛው። ይሄ ገሌ ክፋት አሰበብኝ እንዲህ ሌሊቱን ሙሉ እሱ ክፋት እንዳሰበብኝ እኔም ክፋት አስብበታለሁ ብለህ እንቅልፍ አታጣም። ለአላህ ብለህ ይቅር ትላለህ፣ ወደ አላህ ታሳልፋለህ። አላህ የቀልብ እርጋታ ጡማኒና ሰኪና ይሰጣል ማለት ነው። አላህ ሱብሓነሁ ወተዓላ ጡማኒና ሰኪና እርጋታ እረፍት ከሚሰጠን አላህ ያደርገን። የዛሬው ታሪክ ይሄን ይመስላል። በሌላ ጊዜ ከዚህ በተሻለ ደስ በሚል ታሪክ እስክመለስላችሁ ድረስ የአላህ ሰላም ከእናንተ ጋር ይሁን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።